በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራን፣ ቀሳውስት፣ ዲያቆናት፣ የተከበራችሁ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ እህቶችና ወንድሞች፣ ሕፃናትም ጭምር በእግዚአብሔር ፍጹም ሰላም እንደምን አደራችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሌሊቱን አሳልፎ መዓልቱን ወይም ቀኑን ተክቶ በክብር ላቆመን በተቀደሰው ስፍራ ለሰበሰበን ለስም አጠራሩ ክብርና ምስጋና ለስሙ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማረው የመጽሐፍ ቅዱስ ክፍል ሉቃስ ወንጌል ምዕራፍ 24 ከቁጥር 33 እስከ 49 ተመዝግቦ የሚገኘውን የእግዚአብሔር ቃል ይሆናል። በዚህ የመጽሐፍ ቅዱስ ክፍል የምናገኘው ዋናው ታሪክ የሁለቱ ደቀ መዛሙርቶች ከኤማውስ ወደ ኢየሩሳሌም መመለስን የያዘና ከዚያ ጋር ተያይዘው ያሉ ታሪኮችን የምናገኝበት የትምህርት ክፍል ነው። ለርዕሳችን ወይም ደግሞ ለትምህርታችን መጠቅለያ የምንመርጠው በቁጥር 33 ላይ ያለውን ቃል ሁሉም በዚያች ሰዓት ተነስተው ወደ ኢየሩሳሌም ተመለሱ የሚለውን ቃል መነሻ አድርገን ለእግዚአብሔር ቅዱስ ፈቃድ እንነጋገራለን። እግዚአብሔር ያስተምራል፣ እኛ ደግሞ እንማራለን። የሚናገርም የሚያዳምጥም ሁሉ መስማትም ከእግዚአብሔር ነውና ለተናጋሪው የሚናገርበትን አንደበት ለምንሰማውም ደግሞ የምናዳምጥበትን የምናስተውልበትን እዝነ ልቦና እግዚአብሔር እንዲያድለን የአምላካችን ቅዱስ ፈቃድ ይሆንልን። ሁለቱም በዚያች ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። እንግዲህ ከትንሣኤው ጀምሮ በተከታታይ ስለ ኢየሱስ ክርስቶስ መነሳት እና መገለጥ ነው እየተማርን ያለ ነው። ሳምንት ከነበሩት ክርስቶስ ሊከተሉ ከነበሩት ደቀ መዛሙርት መካከል ሁለቱ እጅግ ተስፋ በመቁረጥና በመሸነፍ ስሜት ውስጥ ሆነው ወደ ኤማውስ እንዴት ይጓዙ እንደነበር ኢየሱስ ክርስቶስ በድካማቸው በጉዟቸው መካከል ተገኝቶ መጻሕፍትን እንዴት ይተርክላቸው እንደነበር በመጨረሻም እንጀራውን በቤታቸው ቋርሶ ሲሰጣቸው ዓይኖቻቸው እንደተገለጡና እንዳወቁት እሱም ከነሱ እንደተሰወረ እዚህ ድረስ ያለውን ሳምንት መጽሐፍ ቤተክርስቲያናችን ባስቀመጠችው መሰረት ተተርኳል፣ ተነግሯል፣ ተምረናል። ዛሬ ደግሞ ከዚያው የቀጠለውን ትምህርት ነው የምንማማረው። እንግዲህ ኢየሱስ ክርስቶስ በማዕድ በተቀመጡ ጊዜ እንጀራውን ባርኮ ሲሰጣቸው ዓይናቸው ተከፈተ፣ አወቁት ይላል። እሱም በዛው ቅጽበት ተሰወራቸው። እዚያ ሲቀጥል መጽሐፉ ሁለቱም በዚያችው ሰዓት ይላል ዓይናቸው በተከፈተበት ኢየሱስ ክርስቶስን ባወቁበት ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። አሁን ደግሞ የመልሱን ታሪክ ነው ማለት ነው ዛሬ የምንማረው። በዛችው ሰዓት እንግዲህ እነዚህ ደቀ መዛሙርቶች ጌታ በተነሳበት ዕለት ወደ ኤማውስ ተስፋ ቆርጠው ይሄዱ እንደነበር ግልጽ ነው። በሌሊትም ወይም ዋዜማው እንዳልሄዱ ታሪኩ ይናገራል። ሴቶቹ የኢየሱስ ክርስቶስን መነሳት ከተናገሩ በኋላ ዮሐንስና ጴጥሮስም ሂደው መቃብሩ ባዶ መሆኑን ካረጋገጡ በኋላ ተስፋ ቆርጠው እንደተመለሱ አሁን የኢየሱስ ክርስቶስን መሞት እንጂ የሴቶቹን ነገር የነ ጴጥሮስን ዮሐንስን ነገር ብዙም ትኩረት እንዳልሰጡት ታሪኩ መጽሐፋቸው ይናገራል። ደግሞ የሴቶቹ ነገር አስገረሙን ማለታቸው ተነሳ ማለታቸው አስገርሟቸዋል። እነሱ ሞተ አበቃለት ብለው ተስፋ ቆርጠዋል። ለኢየሩሳሌም ቤዛ ይሆናል የተባለው ያድናል የተባለው ነፃ ያወጣል የተባለው ለሁላችን መጠጊያ ይሆናል ብለን ያመንበት አበቃ ሞተ ብለው ተስፋ ቆርጠዋል። በመሸነፍ ስሜት ውስጥ ሆነው የሴቶቹ ነገር ያስገርማል። ደግሞ ስምዖንና ዮሐንስም ሄደው ደግሞ አረጋግጠዋል። ያሉን ነበር በመንገድ ሲያወሩ የነበረ ኢየሱስ ክርስቶስ ሶስተኛ ሰው ሆኖ ተገልጦ መጻሕፍትን ይተርክላቸው ነበረ።
መጽሐፉን ሲነግራቸው ቀድመው ተምረውት ነበርና ቀድመው ተነግሯቸው ነበርና ልባቸው ይቀልጥ ነበር። በትርጓሜው በንግግሩ ልባቸው ይነካ ነበር። ግን ያምኑ አላመኑ። ኢየሱስ ክርስቶስ ተነስቷል የሚለውን ነገር አልተቀበሉ። ይልቁንም ውስጣቸው የገባው ያደረው የመሞቱ ጉዳይ ነው። ተስፋ የመቁረጣቸው ጉዳይ ነው። ድካም ነበር የተሰማቸው። እንጀራውን ቆርሶ ሲሰጣቸው ዓይኖቻቸው ተከፈቱ። ኢየሱስ ክርስቶስ እንደሆነ አወቁት። ያናግሩት ዘንድ እንዴት ሆነ ለምን ይሉት ዘንድ ግን አልቻሉ። በዚያው ቅጽበት ኢየሱስ ክርስቶስ ተሰወራቸው። እነሱ ስለ ሁለት አንደኛ እጅግ በጣም ተደስተው ነበር ኢየሱስ ክርስቶስ በመነሳቱ። ወዲያውኑ ፍርሃታቸው ተወግዶ፣ ድካማቸው ተወግዶ፣ ተስፋቸው ተመልሶ ወደ ኢየሩሳሌም ይህንንማ ከወንድሞቻችን ጋር ይህንን መናገር አለብን። ለነሱ ከነሱ ጋር ሆነን ደስታችን ማጣጣም ኢየሩሳሌምን ያክል ቦታ ከሐዋርያት ጋር ከወንድሞቻችን ከጌታ ጋር ከመምህራችን የኖርንባትን ቦታ ሁሉን ያገኘንባት ሁሉን ያወቅንባትን ቦታ ድሮስ ቢሆን ተስፋ ብንቆርጥ እሱ ሞተ ብለን ብናምን እንጂ ክርስቶስ ከተነሳ ኢየሱስን ካገኘነውማ ከኢየሩሳሌም የተሻለ ምን መኖር ያለን ብለው ወዲያውኑ በዚያው ቅጽበት እንግዲህ አስቡት። ምናልባትም አረፋፍደው ተነስተው ወደ 11 ሰዓት ገደማ ወደ ቤታቸው ደርሰዋል። ፀሐዩ እየቆለቆለ ነው ማለት ምሽት ቀርቧል ማለት ነው። በዚያችው ምሽት ግን ተመልሰው በቀን የተጓዙትን አሁንም በምሽት ወደ 4 ሰዓት ወይም 3 ሰዓት ገደማ ተመልሰው ኢየሩሳሌም በአንድ ቀን ከኢየሩሳሌም ኤማሁስ ከኤማሁስ ኢየሩሳሌም ቀን ወደ ኤማሁስ ማታ ወደ ኢየሩሳሌም ተመልሰው 11ዱና ሌሎቹም ሆነው ለስምዖን ታይቷል፣ ኢየሱስ ክርስቶስ ተነስቷል እያሉ በዝግ ቤት ውስጥ ሆነው በፍርሃት ቆፈን ተይዘው እያወሩ ሳሉ እነዚህ ሁለት ደቀ መዛሙርቶች በዚያ ደረሱ ይላል መጽሐፍ። ቅዱስ ዮሐንስ አፈወርቅ እንዳለው በማዕበል ላይ እንደምትንሳፈፍ እንደምትናወጥ ታንኳ ሐዋርያትና አብረዋቸው ያሉት ሰዎች 11ዱና ሌሎቹ በፍርሃት ውስጥ እየተናጡ ነበር ያሉ። አይሁድ አሁን ይይዙናል፣ ክፉ ነገር ያደርሱብናል ብለው ፈርተው በሮቻቸው ተቆልፈዋል፣ መስኮቶቻቸው ተቆልፈዋል። በተዘጋ ቤት ውስጥ ሆነው ይጨነቃሉ። በአንድ በኩል ክርስቶስ ተነስቷል የሚለው ወሬ፣ በሌላ በኩል ደግሞ አይሁድ ምን ያደርጉን ወሬ የሚል ስጋት ውስጥ ነበሩ። እዚህ ላይ ሁለቱ ደቀ መዛሙርቶች ተገኙና እነሱ እየተነጋገሩ እያሉ እውነት ነው ተነስቷል አሉ። እውነት ነው ለስምዖን እንደታየው ሴቶቹም እንዳሉት እኛም አይተነዋል ብለው ወደ ኤማሁስ ሲጓዙ ከእነሱ ጋር አብሮ ተገልጦ እየተረከላቸው ይልቁንም በማዕዳቸው ተገኝቶ እንጀራውን ቆርሶ ሲሰጣቸው ዓይኖቻቸው እንደተከፈቱና እንዳዩት በዚያ እየተነጋገሩ እያለ ደግሞ ሌላ ኢየሱስ ክርስቶስ በመካከላቸው ቆሞ ተገለጠ። ክብርና ምስጋና ለስሙ ይሁን። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን አላቸው። በመካከላቸው ቆሞ ሰላም ለማን ነው? ለእናንተ ይሁን። ይሄ የመጀመሪያው ምናልባትም ሰላምታ በአንድ በኩል ሰላምን የሚያውጅ ሰላምታ ነው። በሌላ በኩል ግን ተራ ቃል አልነበረም። ያንን እንደ ማዕበል ይናወጥ የነበረውን አይሁድ ይመጡብናል የሚለውን ፍርሃት ለአንዴና ለመጨረሻው ነቅሎ የጣለ ቃል ነበር። ጌታ በታንኳ ላይ ሲሄድ ታንኳ በአንድ ወቅት ስትናገር ልንጠፋ ነው ብለው ሲጮሁ ተነስቶ ማዕበሉን እንደገሰጸው ታንኳም ጸንታ እንደተጓዘ በመጽሐፍ ቅዱስ ተጽፏል። አሁን ደግሞ በሐዋርያት ውስጥ ልክ እንደዚያ ማዕበል ይናወጥ የነበረውን ፍርሃት ጸጥ አደረገው። ሰላም ለእናንተ ይሁን። ሰው ልቡ የሚናወጠው የሚፈራው ሰላምን ሲርቀው ነው። ሰላምን ሲያጣ፣ ሰላም የተለየው ሲመስለው ነው የሚፈራው። እውነተኛው ሰላም ከውስጣቸው አልነበረም። ያን እውነተኛ ሰላም ነው የመለሰላቸው። ሰላም ለእናንተ ይሁን ሲላቸው አይሁድ ይመጡብናል እንዲያደርጉብናል የሚለውን ፍርሃት ለአንዴና ለመጨረሻ ተወገደ። ግን በሌላ ፍርሃት በሚመስል ጊዜያዊ ፍርሃት ተተካ። እሱም በተዘጋ ቤት፣ በተቆለፈ ቤት የኢየሱስ ክርስቶስ በዚያ ቆሞ መገኘት ምትሃት ወይም መንፈስ መስሏቸው ነበርና ደነገጡ ይላል፣ ፈሩ። ስለዚህም ስለምን ትፈራላችሁ አላቸው። ያንኛውን ፍርሃት ካስወገደ በኋላ ስለምን ትፈራላችሁ? ሞራችሁ ነው የፈራችሁ? በልባችሁስ እንዲህ አይነት ሐሳብ ስለምን ገባ? ምን አይነት ሐሳብ ገብቶ
መንፈስ ነው የሚለው ሐሳብ ስለሚመጣ ምትሃት ነው የሚለው ነገር እንዴት ታሰባችሁ? ያልተማራችሁት ያልተነገራችሁት የተማራችሁት የት ነው? ያወቃችሁት የት ነው? ያልተማራችሁት ያላወቃችሁት ነገር እንዲተው መጣ። ስለምን ይህንን አሰባችሁ? ለመንፈስ ወይም ለምትሃት አጥንትና ሥጋ የለውም። ይኸው እጃችሁን አምጡ፣ እጆችን ዳሱ፣ እግሮችን ዳሱ፣ ተመልከቱ አላቸው። እጆቹን እግሮቹን በቀኖት በችንካር የቆሰሉትን አዩ። ወዲያውኑ ደስ አላቸው። ምትሃት እንዳልሆነ መንፈስ እንዳልሆነ ተረዱ። በእውነትም የተነሳው ኢየሱስ ክርስቶስ እንደሆነ አወቁ። ግን ገና አላመኑምና ደግሞ አሁንም ኦቨር መደሰት ጀመሩ። ደስታቸው ደግሞ ልክ ያጣ ደስታ ሆነ። ማድነቅ ጀመሩ። አሁንም ለዚህም ስለምን ታደንቃላችሁ? ምክንያቱም አላመኑምና ይላል መጽሐፍ ቅዱስ። አንዳንድ ጊዜ የእግዚአብሔር ልጆች በእግዚአብሔር አለማመን ዕለት ተዕለት የሚሆነው ነገር ከእግዚአብሔር እንደሆነ ካለመረዳት የተነሳ ሐዘናችንም ደስታችንም ቅጥ ያጣል። ሐዘናችን ቅጥ የሌለው ደስታችንም ቅጥ የሌለው የሚሆነው ለዚህ ነው። ይህን እሱ ያደርጋል ያንን እሱ ያደርጋል ብለን ስለማናምን ነው። ሐዘናችን የሚያልፍ ደስታችንም የሚያልፍ እስከማይመስለን ድረስ ነገራችን ሁሉ ቅጥ የሚያጣው ካለማመን የተነሳ ነው። መጀመሪያም ካለማመን የተነሳ ድንጋጤያቸው ከልክ ያለፈ ነበር። በኋላም ደግሞ ኢየሱስ ክርስቶስ እንደሆነ ሲያውቁ ደግሞ ከልብ ያለፈ ደስታ። ዛሬ አንዳንድ ጥቃቅን የሆኑ ነገሮች ተአምር የሚመስሉ ነገሮች በዚህ እንዲሆነ በዚያ እንዲሆነ ተያይዘን የምንጓዘው እኮ ለዚህ ነው። የማናምን ደካሞች ስለሆነ ትልቁን ስዕል ስለማናይ በትንንሽ ስዕሎች እንደነቃለን። እግዚአብሔር ልጆች ትልቁ የሚያስደንቀው ራሱ የሰው ልጅ ሆኖ ሳለ በሰው ልጆች ላይ በሚገለጡ ጥቃቅን ታምራቶች ግን እንደነቃለን። እንዲያው አሁን ሰማይ ተከፍቶ ትልቅ ነገር ከሰማይ ቁጭ የሆነ ነገር ቢሆን አትደነቁ? እግዚአብሔር ልጆች እንደነቃለን አይደል? ግን እኮ ሁልጊዜ አለባላ የቆመውን ሰማይ ቀና ብለን ብናየው ያስደንቃል። የእኛ ቤቶች ለመቆም ብዙ ፉቲንግ ወጥቶ ብዙ ምሰሶዎች ቁመው ብዙ ተደክሞባቸው ነው የእኛ ቤቶች የቆሙ። ግን ዓለምን የከደነው ሰማይ ምሰሶ የለው። ዓለምን እግዚአብሔር የከደነው በውሃ ነው። ውሃውን አጽንቶ ሰማይ አድርጎ አታደንቅም? የውሃ ጣራ፣ የእሳት ግድግዳ። ይህንን ካለማወቅ ይህንን ካለመረዳት የተነሳ በጣም ውስን በሆነው በአንድ ቦታ በሚገለጥ ነገር የምንደነቀው በጣም የምንገረመው ለዚህ ነው። ሁል ጊዜ ፍጥረትን ስለ ፍጥረትን ብንመለከት የእግዚአብሔርን አሰራር ጧት ማታ ብናስተውል አስቡት እስቲ። የእግዚአብሔር ቤት ግድግዳው እሳት፣ ጣራው ውሃ ነው ይላል። እሳቱ ጽኑ፣ ማይ ጠፈሩ፣ ደመና መንኮራኩሩ ለመድኃኒዓለም። አዳራሹ የእሳት ግድግዳ፣ ጣራው የውሃ መመላለሻው ምንድን ነው? ደመና። ሰረገላው መመላለሻው በደመና የሚጓዝ በእሳት ቤት የሚኖር የቤቱን ጣራ እሳትና ውሃ ምናምን ናቸው። እሳት ከስር ውሃ ከላይ አይገርምም? ውሃን ጣራ አድርጎ እሳትን ግድግዳ አድርጎ የሚኖር አምላክ ምን የሚያስደንቅ ነገር አለ? ለዚህ ነው አታድንቁ። አለማመናቸው ነው ያን ያስደነቃቸው እንጂ የሚያስደንቀውስ የተናገረው አንዱ ሳይቀር መፈጸሙ ነበር የሚያስደንቀው። አስቀድሞ ይሄ እንዲሆን ተናግሯል። ከሱ የቀደሙትን ነቢያት አናግሯል፣ በመዝሙር አናግሯል፣ በትንቢት አናግሯል፣ ራሱን ተናግሯል። አንዱም ሳይቀር መጻሕፍት ተባብረው የቀደሙትም የተከተሉትም በአንድ ላይ ሲፈጸሙ ይሄ ነበር የሚያስደንቀው ትልቁ ነገር። ግን ሰዎች ወዲያው በሆነው ነገር ተደነቁ። ይህንን መደነቅ ሐዋርያት ሲያበዙ ጌታ ምን አለ? ልጆች አለ የሚበላላችሁ አለ። አቅጣጫቸውን አስቀየረ። እዛው ከነበረችው ቁራጭ ዓሣና የማር ወለላ አመጡና ሰጡት፣ በላ ይላል። በላ። አሁንም የተነሳው በአካልም እንጂ በመንፈስ ብቻ እንዳልሆነ የተነሳው ኢየሱስ ክርስቶስ ሲነሳም መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋዩን አንከባሉልኝ ሳይል ነውና አሁንም የተገኘው በተዘጋ ቤት ነውና መንፈስ ነው ብለው እንዳያምኑ የተነሳው በአካል በአጥንት በስጋ እንደሆነ እንዲያሉ የሚበላውን አምጡ ብሎ በላ። እንዲዳስሱትም አደረገ። ዳሰሱት። አካላዊ የተነሳው በአካል እንደሆነ አመኑ፣ እንዲያምኑ አደረጋቸው። ከዚያ በኋላ
ምን አላቸው? እናንተ መጻሕፍትን የማታስተውሉ አላቸውና በሙሴ የተነገረው በነቢያትም የተነገረው በመዝሙራትም የተነገረው ይፈጸም ዘንድ ግድ ነው ያልኳችሁ ቃሌ ነው ብዬ የነገርኳችሁ ያስተማርኳችሁ ቃሌ ይህ ነው። የሰው ልጅ ይሞታል፣ በሦስተኛው ቀን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በዓለም ሁሉ ይሰበካል ብዬ የነገርኳችሁ ቃሌ ነው። ለዚህ ደግሞ ምስክሮች እናንተ ናችሁ አላቸው። ለዚህ ደግሞ ምንድን ናችሁ? ምስክሮች ናቸው። ከነሱ የበለጠ በዓይን እንደማየት፣ በጆሮ እንደመስማት፣ በእጅ እንደመዳሰስ ከዚህ የበለጠ እውነት የለምና ለዚህ ደግሞ ምስክሮች እናንተ ናችሁ አላቸው። ዛሬ በእነዚህ ነው እንግዲህ ዋናው ርዕሳችን መመለስ የሚል ነው ብለናል። ታሪኩ ነው የተከናወነው። ዛሬ እንግዲህ መመለስ ማለት ምን ማለት ነው? ወደ ኢየሩሳሌም ተመለሱ የሚለው ተራ ቃል አይደለም። የመንገድ መመለስን ብቻ አይደለም። የመጀመሪያው የሰው ልጅ ወደ ራሱ መመለስ አለበት። አካላዊ እንቅስቃሴን ብቻ ሳይሆን መንፈሳዊ እንቅስቃሴን የሚያጠቃልል ቃል ነው ይላል። ሰው ወደ ራሱ ካልተመለሰ፣ ሰው ወደ ራሱ ተመልሶ ራሱን ካልሆነ ነገሮችን ሊረዳ በአግባቡ ሊያውቅ ሊኖርም አይችልም። የመጀመሪያው ነገር ራሳቸውን አጥተው ነበር። ሰዎች አጥተው ነበር። ኢየሱስ ክርስቶስ የነገራቸውን መጻሕፍት የነገሯቸውን ትተው ተስፋ ቆርጠው ተራ በሆነ ግምት፣ ተራ በሆነ ፍርሃት፣ ተራ በሆነ ተስፋ መቁረጥ ውስጥ ነበሩ እነዚህ ሰዎች። መጀመሪያ ወደ ራስ መመለስ ያስፈልጋል። የመጀመሪያው ስራ የሆነው እነሱ ወደ ራሳቸው ነው። ምናሉ መጻሕፍቱን እኮ ሲነግረን ልባችን ይቃጠል ነበር። ይህ ማለት ማስተዋል ነው፣ ወደ ውስጥ መመልከት ነው። እውነት ነው። በመንገድ ላይ እኮ መጻሕፍቱን ሲነግረን ነው ልባችን በውስጥ እኮ ይቃጠል ነበር። ማስተዋል ጀምሮ እውነት ነው። ወደ ራሳቸው ነው የተመለሱ። ዛሬ ከራሳችን ተጣልተን የሸፈትን ብዙዎች ነን። የእግዚአብሔር ልጆች ከራሳችን ጋር የተጣላን የተለያየን እኛና ራሳችን አንገናኝም ብሎ ወደ ውስጥ ማየት አቅቶን ወደ ውጭ ብቻ እየተመለከትን ከራሳችን ጋር ተጣልተን የምናል የነበርንበትን ትተን ባልነበርንበት የኛ ባልሆነው የምንኖር ብዙዎች ነን። የመጀመሪያው ትልቁ ስራ ወደ ውስጥ መመልከት ነው። ወደ ራስ መመለስ ነው። ወደ ራስ መመለስ ነው። ሰምተን ያላደመጥናቸው አይተን ያልተመለከትናቸው ነገሮች እንደገና ተመልሰን ማየት አለብን። ምን ነበር የተባለው በዚህ ጉዳይ? ምንድን ነበር የሆንኩት? ምንድን ነበር ያደረግኩት? ለምንድን ነው እዚህ የተገኘሁት? ለምንድን ነው የሆንኩት ብላችሁ ማሰብ አለባችሁ። ማንም ከችግር ጋር አልተወለደም። ማንም ከድህነት ጋር አልተወለደም። ማንም ከስቃይ ጋር አልተወለደም። ማንም ከጠብ ጋር አልተወለደም። ስንወለድ ንጹሕ ሆነን የተወለድነው። ንጹሕ ምንም እንከን የሌለብን ሆነን ሁሉ ነገራችን የተጠጋን የተጠናወተን ወደዚህ ዓለም ከመጣን ካደግን በኋላ ነው። አሁን ለዚህ የሆነው ለምንድን ነው? እንደዚህ የተገኘሁት ለምንድን ነው? ምናልባትም ብዙ ጥያቄ በውስጣችን ሊኖር ይችላል። ለምንድን ነው ጥያቄ የተፈጠረው? እግዚአብሔር ልጆች ለምንድን ነው ከጎረቤቶች ጋር ያልተጣለው ያልተስማማሁት? ለምንድን ነው ከእናቴ ጋር ከአባቴ ጋር? ለምንድን ነው ከሚስቴ ከባሌ ጋር ሰላም ያጣሁት? ግን መጀመሪያ አንተ እንዲያረከኝ አንቺ እንዲያደረግሽ ከማለት ለምን ራሳችንን እንጠይቅ። ለምንድን ነው ልብ የሸፈተው የቆመጠለው? ለምንድን ነው አባቴን የረሳሁት? ለምንድን ነው እናቴን የረሳኋት? የጠላኋት ለምንድን ነው? በጀርባዋ ተሸክማ ጡት አጥብታ ያሳደገች እናቴ፣ ወጥቶ ወርዶ ከስቶ ተቁሮ ያለ ጫማ ያሳደገኝ አባቴ፣ አይቼ የማላምነው አይታ የማታምነኝ እህቴ ወንድሜ ለምንድን ነው ከኔ የራቁት የተለዩት? ለምንድን ነው ከነሱ የራቁት? ጥፋቴ ምንድን ነው? ችግሬ ምንድን ነው? ትናንት የነበረው ሰላም፣ ትናንት የነበረው ፍቅር ከቤታችን የጠፋው ለምንድን ነው? ምን ተፈጥሮ ነው? ይህን ነው መጀመሪያ ራስን መጠየቅ። መቼም የትኛውም ትዳር በጠብ አልተጀመረም ማለት ይብዛም ይነስም በፍቅር ነው የተጀመረው ትዳሩ በአንዱም በሌላም መንገድ። ታዲያ በወሩ በሁለት ወሩ በዓመት በሁለት ዓመቱ ለምንድን ነው ሲሆን የሆነው ያ ትዳር? ለምንድን ነው ችግር የሆነው ያ ትዳር? አለመግባባቱ ከየት መጣ? አለመደማመጡ ከየት መጣ? ምን ሁኜ ነው
ምን ነክቶኝ ነው? ትናንት ምናልባት ሲናገሩን ሁሉን ነገር በበጎ ስንተረጉመው የነበረው ሁሉ ዛሬ ነገር ያለን ስለፈልገን ነገር ሰንጥቀን መጣላት ነው የወደድነው። ስለምንድን ነው እንዲህ ልትፈልጋ ነው? እንዲህ ሊፈልጎ ነው? ከመቼ ነው የጀመረው የነገር? ትናንት እኮ ሁሉ እንደቀል ስሉ ሁሉ እንደጌጥ ስናየው ነበር አይደል? ዛሬ ምን ነው መልካሙ ነገር ሬት አለን፣ ኮሶ አለን። ለምንድን ነው? ወደ ራስ መመልከት ያስፈልጋል። ይሄ ከራስ ጋር መግባባት መታረቅ ማለት ይሄ ነው። ከዛ ወደ ቤት መመለስ ነው ሁለተኛው። ከራሳችን ጋር ከታረቅን ወደ ነበርንበት ወደ ቤታችን መመለስ ያስችለናል። እነዚህ ሰዎች ራሳቸውን ከጠየቁ በኋላ ምን አደረጉ? መጻሕፍቶችን እኮ ሲነግረን ልባችን ይቃጠል ነበር። ለምንድን ነው ግን ይህንን ያላስተዋል ነው? ለምንድን ነው ግን ቀድመን ይህን መረዳት አቃተን? ሴቶቹ ሲነግሩን ስምዖንም ሲነግረን ለምንድን ነው ይህንን ያላስተዋል ነው አለ። አሁን ራሳቸው ጋር ተግባብተዋል። ልክ ነው አሉ፣ አመኑ። ስህተት ሰርተዋል። ስለዚህ ድካማቸውን ረስተው ቀኑን ሙሉ ሲጓዙ የዋሉት ሰዎች ድካማቸው እንረስ ሳይሉ እንቆይ እንዘግይ ሳይሉ በዛው ቅጽበት ወደ ተመለሱ፣ ወደ ቤታቸው ተመለሱ። ወደ ኢየሩሳሌም ወደ ኖሩባት፣ ወደ ቆዩባት፣ ምስጢር ወደ ተካፈሉባት፣ ክርስቶስን ወደ አገኙባት፣ መምህራቸው ክርስቶስ፣ ወንድሞቻቸው ደቀ መዛሙርት፣ እህቶቻቸው ቅዱሳት አንስት ወዳሉበት ወደ ቤታቸው ተመለሱ። ሰው ቤት ነው የሚያስብ ከራሱ ጋር መኖር ሲጀምር ነው። ጤነኛ ሰው እኛ ጤነኞች ካልሆነ ቤታችን ቤት ሊሆን አይችልም፣ ቤት ነው ሊቆም አይችልም። ወደ ቤታቸው ወደ ኢየሩሳሌም ተመለሱ። ብዙ ሰዎች ከቤታቸው ለመውጣታቸው ለመፈናቀላቸው ምክንያታቸው ይብዛ የሚመስል ራሳቸው ናቸው። ከዚህች ኢየሩሳሌም ቤተክርስቲያን ናት። በቤተ ክርስቲያን ውስጥ የነበሩ ነገር ግን በሚረባው በማይረባው ጊዜያዊ ዓለማዊ በሆነው ነገር አኩርፈው ተቆጥተው የኮበለሉ ብዙዎች ናቸው። ተስፋ ቆርጠው ይወጡ። ምናልባትም ታመው መጥተው ጸበል ተጠምቀው አልዳኑ ይሆናል። ለምንድን ነው ያልዳንኩት? ምን ጎሎኝ ነው? እምነት ነው? ፍቅር ነው? ግን ስራ ነው? ምን ጎሎኝ ነው ብሎ ራስን ጠይቆ ከመታረቅ በራሳቸው ጥፋትም ጭምር እንኳን የሆነውን ነገር እሱን የሌላ አካል አድርገው ጠበልም ሞከርኩኝ አልዳንኩም ብለው የሚናገሩ ሰዎች አሉ። እንደው ጠበላሽ አረ ያላልኩበት ጠበል የለም፣ ሐኪም አረ ያላልኩበት ሐኪም የለም። እግዚአብሔር ልጆች ከውጭ የሆኑት ነገሮች በሙሉ ውስጣችን ላመነው ለምንተገብረው ያግዙን ይረዱን ይሆናል እንጂ ለራሳችን ሐኪሞቹ ራሳችን ነው። ለመዳን ራሳችን ነን የምንድነው። ልትድን ትወዳለህ ነው የክርስቶስ ጥያቄ። መዳን ለሚሹ ለሚፈልጉ ሁሉ ክርስቶስ ሊያድናቸው የታመነ አምላክ ነው። ሊያድነን የታመነ አምላክ ነው። ለመዳን ግን ራስ መፍቀድ አለብን። ፈቃደኝነትን ሳትሰጥ ከልክለህ እግዚአብሔር እንዲያድን እግዚአብሔር አስገድዶ የሚገልም የሚያድንም አምላክ አይደለም። በአንተ ፈቃድ ላይ የተመሰረተ ነው መዳን። ለዚህም ነው እምነት የሚባለው። ለዚህም ነው እዚህ የተገኘ ነው እኮ መዳን በፈቃዳችን ስለሆነ አስገድዶ ቢያድነን ማኖሮ ታዲያ እምነትስ ትእዛዝስ ያስፈልጋል። ይህንን ብታደርግ ወደ ትድናለህ፣ ይህንን ባታደርግ ወደ ትኮነናለህ። ምርጫው ግን የኛ ነው። ለመዳን ጸበል እንመጣለን እንጂ ለመሆኑ ወደ ጸበል ሲኬድ ወደ እግዚአብሔር ቤት ሲኬድ ምን እንደሚደረግ አስቀድመን ንስሐ ገብተን ኃጢአታችን በደላችን ተናዘን ይሄ የሆነው በድካሜ ነው፣ ከእግዚአብሔር ቤት በመራቄ ነው፣ ከእግዚአብሔር ጋር በመጣላቴ ነው፣ እግዚአብሔር ያዘዘኝን ባለማድረጌ ነው፣ ይህንን ሁሉ ባደርግ እግዚአብሔር ያድነኛል ብሎ ንስሐ ገብቶ ራሱን አዘጋጅቶ የሚሰበድ የሚጠመቅ ሰው አለ? ሱቅ ላይ እንደሚገዛ ዳቦ፣ ፋርማሲ እንደሚገዛ ክኒን ሩጦ መጥቶ ሳይቀር ቅዳሴው እየተቀደሰ ወንጌሉ እየተሰበከ እኮ ያችን የመጡባትን ብቻ ጸበል ገብተው የሚሄዱ ሰዎች አሉ ሳይሳለሙ። ይገርማል። በዚህ ውስጥ ምን አይነት ድነት እንዲህ ይሉና ታዲያ ያለኩበት ጸበል የለም አልዳንኩም ደግሞ ተስፋ ይቆርጥና ወደ ኤማሁስ ኮበል ይላሉ። ወደ ኤማሁስ ኮበል ይጀምራሉ። አልወደማ ያድናሉ እየነበረ ለፋው አልተሳካልኝ የሚሉ ብዙ ደካሞች አሉ። የእግዚአብሔር ማዳን በየት በኩል እንደሆነ ያልተረዱ የእግዚአብሔርን ማዳን የማይረዱ ብዙዎች ናቸው። ከቤቱ ኮብልለው የጠፉ ከዚህም የተነሳ ነው ብዙዎቹ። እንደዚህ ኦርቶዶክስ ሳለሁ አጨስ ነበር ይላል። አነገሌ ቤት ጀማት
አጥስ ብሎ ነው እዚህ ኢየሱስ ክርስቶስ ኦርቶዶክስ እየሳለ ሲጋራ ገዝቶ ሰጥቶ ነው ታጥስ የነበር ወይን ገዝቶ ቢራ ገዝቶ ናጠጣም መጋዘን ውስጥ ጠጣ ነበር። እዚያ ቤት በነበርኩበት ጊዜ ሱሰኛ ነበርኩ፣ አጫስ ነበርኩ። እዛስ ከኢየሩሳሌም ወጥተህ ኤማሁስ ስትሄድ ኤማሁስ ላይ ድህነት ኤማሁስ ያለ ድህነት ያለ ኢየሩሳሌም ላይ ወዳጅ ተስፋ የቆረጥከው ብራስ ስተት ነው። እኔ እዚያ ቤት እንዲህ ነበር ያልከው በተሳሳተ መንገድ ተረድተው ነው። ኢየሱስ ክርስቶስ የዘላለም ሕይወት ሊሰጥህ እንጂ ከፖለቲካ ወይም ከሮማውያን ግዛት ነፃ ሊያወጣህ አልመጣም። የእነዚህ ሰዎች ትልቁ ችግር በኢየሱስ ክርስቶስ ላይ ይተማመኑ የነበረ የፖለቲካ ነፃነትን ለማግኘት ነው። ክርስቶስ ግን ለዘላለም ነፃ ሊያወጣ ነው እንጂ የመጣ ከጊዜያዊ ገዦች ነፃ ሊያወጣ አይደለም። የአንተ ሲጋራ ማጨስ፣ የአንተ አረቂ መጠጣት ይሄ የክርስቶስ ጉዳይ አይደለም። ይህ ራስን ልታስተካክለው የሚችለው በሰውነት የተሰጠ ኃላፊነት ነው። ይህንን ኢየሱስ ክርስቶስ ለምን አረቂ ጠጣ? ለምን ሲጋራ ጨስ? ለዚህ ነው የተሰቀለልን። ሲጋራ እንድትተው አረቂ እንዳትጠጣ። ለዚህ ይሄማ ለሰውነት የተሰጠ ሰብአዊነት ኃላፊነት የሰውነት ኃላፊነት ነው። ይሄ የራስ ኃላፊነት ራስን የምትጠይቅበት ብቻ ነው። አንተ የማትችለውን ትልቁን ሸክም ሊያራግፍልህ ነው ክርስቶስ ወደዚህ የመጣው። ለዘላለም ሊገልህ፣ ለዘላለም ሊገዛ፣ ወደ ሲኦል ሊያወርድህ፣ ያንን እሳት ሊጥልህ፣ በአንተ ላይ የሰለጠነውን ዲያብሎስን ከአንተ ላይ አምጠዝጎ ሊጥልህ ነው ክርስቶስ ነው። ይሄ ትንሹ ኃላፊነት የኔና የናንተ ነው። እኛ ካላረስን፣ እኛ ካልቆፈርን፣ ዘር ካልበተን እግዚአብሔር ከየትም አምጥቶ ከባዶ መሬት ላይ እህል አምጥቶ ሊያበላ አይችልም። ይህ የሰውነት ድርሻ ነው። እግዚአብሔር ያዘንባል፣ እግዚአብሔር ያበቅላል፣ እግዚአብሔር ያሳድጋል፣ አንዱን በእጥፍ ፍሬ ያደርጋል። ይሄ እግዚአብሔር ኃላፊነት ነው። እኛ አንዷን ቅንጣት ወስደን መሬት ላይ የመጣል እንጂ የማሳደግ የማብቀል ኃላፊነት የለብንም። ግን የመቆፈር የመዝራት ኃላፊነት ደግሞ አለ። በአንተ ዘሩ ስትጥል እግዚአብሔር ያሳድጋል። ይህ መርጦ መብላት፣ መርጦ መጠጣት፣ መርጦ መልበስ የአንተ ኃላፊነት እንጂ የእግዚአብሔር ኃላፊነት አለ። ሰዎች ይህን ነው እንደ ተራ ነገር የእግዚአብሔር ኃላፊነት በዚህ ቤት እንደዚህ ነው፣ ከዚያ ቤት እንዲህ ነው። ይሄ የሰውነት ጉዳይ ነው ወዳጅ። የሃይማኖት መለኪያው አይደለም። የሃይማኖት መለኪያ አይደለም። ሳምባ ተቃጥሎ ካላለቀ ከፈለክ ዘላለም አጭስ። ማጨስ ኃጢአት ሊሆን አይችልም። ብቻውን ሱስ ብቻውን ኃጢአት ሊሆን አይችልም። ከሱስ ተከትሎ የሚመጣው መከራ ነው። እሱ ነው ወዳጅ፣ እሱ ነው መከራው፣ እሱ ነው ችግሩ። አንተ ብታጨስ በአግባቡ እንዳታስብ፣ እንዳትጸልይ፣ የእግዚአብሔር ነገር እንዳታስብ፣ አይምሮ እንዳይበላሽ ካልሆነ በቀር ያንተ ማጨስ አለማጨስ ጉዳይ አይደለም። በዚህ ምክንያት እዚህ እንዲህ ነው እዚያ ብለው የኮለሉ ሰዎች መጀመሪያ ራሳችሁን ጠይቁና፣ ግን ለምንድን ነበር እዚያ ቤት ሳለው የማጨስ? በእናትህ ግን ለምንድን ነው ጠጣ የነበረው እቅም የነበረው ጣላ የነበረው ለምንድን ነው ብለህ ራስን ጠይቅ። እበልና ደግሞ እንደሁለቱ ሰዎች ግን እኮ ነግረውን ነበር፣ ወንጌል ነግሮን ነበር፣ አታድርጉ ብሎን ነበር። ሲነገር እኮ ውስጣችን ይሰማ ነበር፣ ይቃጠል ነበረ። እውነትም እዚያ ቤት እውነት ነበረ። በልና ተመለስ። ሰዓቱ አሁን ወደ ኢየሩሳሌም መመለሻ። ወደ ቤትህ ግባ፣ ወደ ቤትህ ተመለስ። በዚያ ቤት ስትመጣ ኢየሱስን እዚያ ታገኘዋለህ። እንጀራ ቆርሶ የተገለጠልህ ኢየሱስ አሁን ኢየሩሳሌም ላይ በአካል ይገለጥልሃል። መልሶ ወደ ቤት ስትመለስ እዚያ ሐዋርያትን ታገኛለህ። እዚያ ቅዱሳት አንስትን ወንድሞችን ታገኛለህ፣ እህቶችን ታገኛለህ፣ ቅዱሳንን እዚያ ኢየሱስ ክርስቶስን ታገኘዋለህ። በዚያ መዳን ይሆንልሃል፣ በዚያ መጽናናት ይሆንልሃል። ያ የፍርሃት ማዕበል ሰላም ለኩልክሙ በሚለው ድምፅ ይወገድልሃል። ወዳጅ ወደዚህ ቤት ስትመጣ እዚህ ውስጥ ስንቆይ ይህን ነው የምናገኘው። በመካከላችን ካህኑ ሰላም ለኩልክሙ ብሎ የክርስቶስን ቃል ይናገራል። በዚህ በካህኑ ላይ አድርጎ የሚናገረው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ወዳጅ ካህኑ ራሱ የሚቀደስ ነው። በካህኑ ላይ ያለው ስልጣን፣ በካህኑ ላይ ያደረው መንፈስ ቅዱስ ነው ሕዝቡን የሚባርከው፣ ሕዝቡን የሚቀድሰው፣ ሕዝቡን የሚያነጻው፣ የሚለየው በካህኑ ያለ መንፈስ ቅዱስ በስልጣኑ ላይ ያደረው እግዚአብሔር ወልድ የሰጠው እንጂ ካህኑ በስጋውና በአካሉ የሚያደርገው አንዳች ነገር የለም። ስለዚህ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ካህኑ
በከፍታ ድምፅ ሲናገር እግዚአብሔር መንፈስ ቅዱስ በሱ ላይ አድሮ ይናገራል እንጂ በስጋና በአጥንት ብቻ የሚነገር ቃል አይደለም። ዛሬ በማን ላይ ማንን ድምፅ አድርጎ ይናገራል? ኢየሱስ ክርስቶስ ካህኑን አድርጎ እዚህ ውስጥ በቤት ውስጥ ኢየሩሳሌም ላሉት ሕዝብ ሰላም ለኩልክሙ ይላል። ይህንን የሚያስፈራችሁን የሚያናውጣችሁን አንዳችሁ ከሌላችሁ ጋር እንዳትግባቡ የሚያደርጋችሁ አንዱ ሌላውን በጥርጣሬ የሚያየውን የፍርሃት ማዕበል ጸጥ የሚያደርገው ቃል ዛሬ ይነገራል። ስለዚህ ወደ ኤማሁስ ኮበለላችሁ፣ ወደ ቤታችሁ ተመለሱ። ወደ ቤት መመለስ ማለት ይህ ነው። ከቤተ ክርስቲያን ወጥተን ወደ ዓለም የሄድን ሰዎች ወደ ቤታችን ልንሰበሰብ ይገባናል። ወደ ቤት ስትሰበሰብ ወደ ማን ትመለሳለህ? ወደ አንድነት ትመለሳለህ። ሐዋርያት 11ዱ 72ቱ አርድእት 36ቱ ቅዱሳት አንስት 120 ቤተሰቦች በተሰበሰቡበት ያ በዚህ አንድነት ላይ ነው ክርስቶስ የተገለጠው። ወደ ቤተ ክርስቲያን ስንመጣ ቀጥለን ወደ አንድነታችን እንመለሳለን። ወደ አብሮነታችን፣ ወደ ጋራነታችን፣ ወደ እኛነታችን እንመለሳለን። የእግዚአብሔር ልጆች ዛሬ የተበታተነው አንድ የሚያደርገን ነገር በአንድም በሌላም ተሸርፎ ተበጣጥሶ ስላለቀ ነው የተበታተን ነው። ማሰሪያችን ገመዱ ላልቶ ነው እንዲህ የነሰነሰው ነገ የነሰነ እግዚአብሔር ልጆች አንዳችን ቀኝ ሌላችን ግራ፣ አንዳችን ወደፊት ሌላኛው ወደኋላ፣ አንዱ እውነት ሌላው ውሸት ተናጋሪ የሆነው የተመሰቃቀልነው አንድነታችን ላልቶ ነው። መገናኛችን ድንኳኑ ጋር ስለማንገናኝ ነው። ወደ ቤቱ ስንመጣ ሌላው የሚመሰረተው የሚጸናው አንድነታችን ነው። እዚህ ጋር ጾታ፣ እድሜ፣ ማንነት ያልተለየባት ኢየሩሳሌም ከነዚህ ከሁለቱ ደቀ መዛሙርት ከሚባሉት አንዱ ሉቃስ አይሁዳዊ አይደለም፣ ሶርያዊ ነው። የአንጾኪያ ሰው ነው። በአሁኗ ግሪክ ተወልዶ ያደገ የግሪክ ቋንቋ ተናጋሪ ነው። ሐኪም ነው። የስነ ስዕል የጥበብ ሰው ነው። ሰዓሊ ነው። ጸሐፊ ነው። ሌሎቹ አይሁዳውያን ናቸው። እዚህ ጋር አንተ ግሪካዊ፣ አንተ አይሁዳዊ አልተባለም። አንቺ ሴት፣ አንተ ወንድ፣ አንተ ትልቅ፣ አንተ ትንሽ፣ ጾታንም ማንነትንም ሳይለይ ሁሉንም በኩል የተከማቹበት የሚከማቹበት ኢየሩሳሌም። ወደዚህ ስንመጣ ይህን አንድነት ነው የምናገኘው። እዚህ ውስጥ እዚህ አንድነት የሚኖር ሰው ማንነት አይለየውም፣ ጾታ አይከለክለውም፣ እድሜ አይከለክለውም። ሁሉም እንዳንድ ቃል ተናጋሪ፣ እንዳንድ ልብ መካሪ ይሆናሉ። ዛሬ አንተ አንቺ እዛ ማዶ እዚህ ማዶ በሰፈር በቋንቋ የተለያየ ነው። ይሄ አንድነት ከውስጣችን ስለጠፋን እግዚአብሔር ልጆች ሉቃስ ለወንድሞች እሱ ሶርያዊ ሲሆን ለአይሁዳውያን ሊነግር ነው የመደረው። በዛች ቅጽበት ወንድሞች እገሌ የሚባል ነገር የለም። እዚያ በክርስቶስ ኢየሱስ ሁሉም አንድ ነው ነበርና ይህንን ነገር ማነሱ ሊያውቁት ይገባል። ደስታችን በጋራ መሆን አለበት። ወደ አንድነታችን መመለስ አለብን ነው የተመለሱት። አሁንም ገብቶ ከሆነ ትናንት ዳር ሆነ ታስበው የነበረውን ጠብር ግፋ አርግተውና እና ወደ ማይበር ግባ፣ ወደ ቤት ግባ፣ ወደ አንድነት ተመለስ። ወደ አንድነታቸው ነው የተመለሱ። እኛም ወደ አንዲት ቤተ ክርስቲያን ስንመጣ ወደ አንድነታችን እንመለስ። በክርስቶስ ኢየሱስ የአንድነት ልጆች ነን። ከአንዲት ጥምቀት ተወልደናል። እናታችን አንዲት ናት፣ አባታችንም አንድ ነው። ብዙ አባት ብዙ እናት የለንም። የእግዚአብሔር ልጆች አንዲት ዮርዳኖስ ወልዳናለች። አንድ እግዚአብሔር ወልዶናል። የአንድ እግዚአብሔር ልጆች ነን። የአንዲት ዮርዳኖስ ልጆች፣ ከአንዲት ማኅፀነ ዮርዳኖስ የተገኘ ከአንድ እግዚአብሔር የተገኘ። በሥጋ የወለዱን እናቶቻችን እና አባቶቻችን የየራሳችን ሊሆኑ ይችላሉ። በመንፈስ ግን አንድ ነን። በአንዲት እናት ከአንዲት ዮርዳኖስ የተገኘ ነን። የአንድ እናት ልጆች። የአንድ እናት ልጆች ደግሞ በፍቅር በአንድነት ይኖራሉ። ስለዚህ ወደ ራሳችን ስንመለስ ወደ ቤታችን ስንመለስ የምናገኘው አንድነታችን ነው። ወደ አንድነታችን ልንመለስ ያስፈልጋል። ሌላው መመለሳችን ወደ ቤተሰባችን ይላል። የእግዚአብሔር ቤተሰብነት የብዙ ብሎ ቀላል ነገር አይደለም። እነዚህ ሐዋርያት ቤተሰቦች የተባሉ 120 ቤተሰቦች የተባሉ ይጠራሉ። ቤተሰብ ማለት ነው በአንድ ጣሪያ ስር የሚኖሩ ናቸው አይደል? ቤተሰብ በአንድ ጣሪያ ስር በአንድ አባወራ ከአንዲት እማወራ የሚመሩ በአንድ ጣሪያ ስር የሚኖር ቤተሰብ ይባላል። ወደ ቤተሰብ መመለስ። እነዚህ 120 ቤተሰቦች ማለት ቁጥራቸው 120 ሲሆን ግን በአንድ በኢየሱስ ክርስቶስ ስም
የሚተዳደሩ የሚመሩ ሁሉን ትተው ክርስቶስን የተከተሉ ሰዎች ናቸው። ወደ ቤት አሁን እነዚህ ደቀ መዛሙርቶች ወደ ቤተሰባቸው ነው የተመለሱ። በዚያ በሉቃስ ወንጌል የአንድ ልጅ ታሪክ እናገኛለን። ድርሻውን ተቀብሎ ከቤተሰቡ ኮበለለ። ሰው ከቤተሰቡ ከተለየ ክብር የለውም፣ ማዕረግ የለውም። ሰው ከቤተሰቡ ከተለየ ከራቀ ማንም አያከብረው። የእግዚአብሔር ልጆች በአንድ ወቅት ድርሻ ስጠኝና መሄድ አለብኝ አለ ይላሉ። በሉቃስ ወንጌል ላይ ተመዝግቦ የምናገኘው ታሪክ ነው። ሰውየውም እንደወደደ ብሎ ሰጠው፣ ወሰደ። ከአባቱ የተካፈለው ንብረት አለቀ። ከሰው ቤት ተጠግቶ ገባ በአገልጋይነት። በአባቱ ቤት የነበረው ክብር ግን አብሮት አልተከተለውም። እንደ ሰው የሚቆጥረው እንደ ሰው የሚያየው አላገኘም። እንኳን እንደ ሰው ሊቆጠር እንደ እሪያዎች እንደ አሳማ የሚቆጥረው አቶ ከእሪያ የተረፈውን አሰር ይበላ ነበር ይላል መጽሐፍ ቅዱስ ነው። ግን አይደለም የምናገረው። እሪያ ይበላ ነበር ማለት የእሪያዎችን አሰር ይበላ ነበረ። በሉቃስ ወንጌል ምዕራፍ 15 ቁጥር 17 ላይ ጀምሮ ስታነቡ ታገኙታላችሁ። አሁን መረረው፣ ራበው፣ ጠማው። ከሰው በታች ከእንስሳትም በታች ተቆጠረ። በአባቴ ቤት የሚበላ የሚጠጣ ሁሉ ሞልቶ በራሴ ጥፋት በራሴ ችግር ነው የወጣው። ተመልሼ ለሄደ አባቴ እንደ ልጁ ሊቆጥረኝ አይችልም አለ። ነገር ግን እንደ ሰራተኞቹ እንደ አንዱ ዝቅ ብዬ እንኳን አገልጋይ ቢሆን ቢያንስ የሚበላ እንጀራ የሚጠጣ ውሃ አይከለክሉኝም፣ ወደ አባቴ ቤት ልመለስ አለ። ሰው ከቤተሰቡ ሲወጣ ሲነጠል ይሄ ነው። በአንድም በሌላም መንገድ አንተ ስትናገር ልክ ነው ብሎ የሚናገርልህ ወንድም አይደለም ብሎ የሚከራከርልህ አባት ካጠገብህ ከሌለ ክብረ ቢስ ነው የምትሆነው። ምንም ያክል ክብር ቢኖርህ ሰዎች በዚህ ያህል ሊያከብሩህ ልክ አባትህ እንዳለበት ወንድሞችህ እንዳለበት ጉባኤ ልትከበር አትችልም። በርሱ ሰው በመሆኑ ሰዎች ሊያከብሩ ቢሞክሩ እንኳን ማን እንደ አባት፣ ማን እንደ ወንድም፣ ማን እንደ እናት፣ ማን እንደ እህት እነሱ ባሉበት ጉባኤ መሟገትና በሌላ ጉባኤ ውስጥ መገኘት እኩል ሊታዩ አይችሉም። አባት ወንድም አሳልፈው፣ እናት እህት አሳልፈው አሰጡ። ከዚያ ስትለይ ግን ከሰው ታንሳለህ። ክብር ይጠፋል፣ ማንነት ይጠፋል። ለአንተ ያላቸው ሰዎች ያላቸው ነገሩ ይወርዳል። ሰው የራሱን ይወዳልና ይሄ ልጅ ነው የሆነው። ከእንስሳት በታች ከቤተ ክርስቲያን ስትለይ፣ ከአባትህ ከእግዚአብሔር ከእናትህ ከቤተ ክርስቲያን ከቅዱሳን ወንድሞች ስትለይ ይሄ ነው የሚገጥም ወዳጅ። እንዲህ ነው የምትሆነው። ሰው አልባ ነው የምትሆነው። ክብር አልባ ነው የምትሆነው። ወደ ክብር ተመለስ፣ ወደ ቤት ግባ። ሰው ከቤተሰቡ እነኚህ ሰዎች ተመለሱ። የለም ከኢየሩሳሌም ውጭ ሀገር ከጌታ የበለጠ ከኢየሱስ ክርስቶስ የበለጠ አባት፣ ከሐዋርያት የበለጠ ከቅዱሳት አንስት የበለጠ እህት ወንድም የለም ብለው ወደ ክብራቸው ተመለሱ፣ ወደ ቤተሰባቸው ተመለሱ። ዛሬም በአንድም በሌላ መንገድ መቼስ አባት አባት ነው፣ አይጨክንም። እናትም እናት ናት አይደል? አይጨክንም። እሱ ተስፋ ቆርጦ ልጅ ሊቀበለኝ አይችልም አለ። ግን አባቱ ምን አለ? ልጅ መጣ ሲሉት የጠፋው ልጅ የተገኘ ጀረዳ ነው ያለ። አዲስ ልብስ ግዙ፣ ጫማ አዘጋጁ፣ ጠፍቶ የነበረው ልጅ መጥቷልና በደስታ ተቀበሉታል። አባት አይደል? ምን ያድርግ? ስንት ቀን ኮበለልን፣ ስንት ቀን እግዚአብሔር ግን ተቀበለን። የእግዚአብሔር ልጆች ጠፍተን ሳለ እኛ ከእንግዲህ በኋላ ይህን ሰርተን ገድያለሁ፣ ሰርቻለሁ፣ ዘሙቻለሁ፣ ይህ በስንቱ ነገር ገድያለሁ ብለን ሳለ መመለሳችን አይቶ እጁን ዘርግቶ የሚቀበል ደግ አምላክ አለን እግዚአብሔር። ትልቅ ነገር ጠፍቶ አለመቅረት ነው፣ ተዋርዶ አለመቅረት ነው። በዚያ እንደሪያ ተቆጥሮ አሰር እየበሉ አለመቅረት ነው። በዚያ ከተመለስክ እግዚአብሔር ደግሶ ሊቀበልን ዝግጁ የሆነ አምላክ ነው ያለ። የአባት የጠፋው ልጅ ተገኝቷል፣ ጎረቤቶችን ጥሩ፣ ወገኖችን ጥሩ፣ ኮርማዎችን ረዱ አለ። እጅግ ደስ በሚል ተቀበለው ይላል መጽሐፍ ቅዱስ። አሁንም ኢየሱስ ክርስቶስ ወደ ኤማሁስ ጥሬን ኮብልሎ ነበርና ትቼዋለሁ አይልም፣ ፍለጋው አይቋረጥም። ኤማሁስ ድረስ ሄዶ እነዚህን ደቀ መዛሙርቶች መለሰ። ዛሬ ከወደቅንበት ድረስ እግዚአብሔር ተከትሎ እየጠበቀን ያለው ለዚህ ነው። አንድ የእሱ አድርጎናልና በ40 ቀናችን በ80 ቀናችን ልጆቹ ሆነናልና መርቶናልና እየወደቅንም እያለ እየጠፋንም እያለ እየኮበለልንም እያለ ዛሬም ጌታ ከኛ ጋር ነው። ሊመልሰን እንጀራውንም ቆርሶ አይኖቻችንን ሊከፍት የታመነ አምላክ ነው። ግን ዛሬም ገና ከማየቱ አልቀረብንም። አይኖቻችን ይከፈቱ ዘንድ እንጀራውን መቁረስ ጽዋውን መቆንጠጥ አልቻለም።
እስኪ ማዕዱን ከተዘጋጀው ማዕድ ቅረቡ። እንጀራውን ስትቆርሱ ጽዋውን ስትቀምሱ ዓይኖቻችሁ ይከፈታሉ። ያኔ እግዚአብሔርን እናየዋለን። ያኔ በትክክል እንመለሳለን። የእግዚአብሔር ልጆች የእግዚአብሔርን መንግሥት ይሄንን ሳይሆን ያንኛውን የሚመጣውን ታላቋን ኢየሩሳሌምን ማየት የምንችል ከማዕዱ ስንሰለፍ፣ እንጀራውን ስንቆርስ፣ ጽዋውን ስንቀምስ ነው። ይህን ነው ያስተምረን። ወደ ቤተሰባችን መመለስ ያስፈልገናል። ወደ ቤተሰብ ስትመለስ አሁን የሚመለስ ነገር ሌላ ምንድን ነው? ክብር ይመለስልሃል። ወዳጅ ከአሳማ አንሰህ አሰር ትበላ የነበርከው ወደ ቀደመው ክብር አዲሱን ልብስ አዲሱን ጫማ ተጫምተህ ለብሰህ በክብር ወንበር ተቀምጠህ የጣፈጠውንና የላመውን ትበላለህ። የአንቱታው የገበ ልጅ የሚባለው ክብር ይመለስልሃል። ገብረ ማርያም ወልደ ማርያም ተብለህ የተጠራህበት ስምህ፣ አመተ ማርያም ወለተ ማርያም ተብለሽ የተጠራሽበት የክብር ስምሽ የክብር ወንበርሽ ይመለስልሻል። ጠፍቶ አይቀርም። ወደ ስትመጣ፣ ወደ ቤትህ ስትገባ፣ ወደ ቤተሰብ ስትቀላቀል፣ የኢየሱስ ክርስቶስ ልጅ ስትሆን የእሱ አባትነት አሁን ያንተ ልጅነት ሲረጋገጥ ስምህን ነው የሚመለስልህ። ክብርህን ይመለሳል፣ ሹመትህን ይመለሳል፣ ማዕረግ ይመለሳል። ተቆርጦ የሚቀር እንዲህ ሆኖ ነበር ተብሎ የሚጣል ነገር የለም ወዳጅ፣ ጠፍተህ ካልቀረ በቀር። ስለዚህ እንመለስ ወደ ራሳችን እዛስ፣ ወደ ቤታችን እዛስ፣ ወደ ቤተሰብ ወደ አንድነታችን እንመለስ። የጠፉት የወደቁት ክብሮቻችን ያኔ ይመለሳል። ዛሬ አጋንንት የቀለደብን፣ አጋንንት የደፈረን፣ አጋንንት ያሽሟጠጠብን ከቤታችን ወጥተን ተበታትነን ስላገኘን፣ ከአንድነታችን ወጥተን ከክብራችን ወርደን ኮብልለን ስንከሰከስ የተገኘን የተደፈርን እግዚአብሔር ልጆች ሁላችን ወደ ቤታችን ስንገባ ስንሰበሰብ አንድ ቃል ስንናገር አንድ ሀሳብ ሲኖረን አጋንንት አይችለንም። አጋንንት አይችለንም። አጋንንት በፊታችን ሊቆም አይችልም። ለአንዴና ለመጨረሻ በክርስቶስ ተረቷል፣ ተሸንፏል። የሚያሸንፈን ኃይል የለም በምድር ላይ። የተሸነፍነው ከቤታችን ወጥተን ነው። ተስፋ ቆርጠን ትንሣኤውን ሳይሆን አሁንም እያሰብን ያለን ሞቱን ብቻ ስለሆነ መስቀሉን ብቻ መሞቱን እንጂ መነሳቱን መች ተናገርንና መድኃኔዓለም ሞተ ተቀበረ ብሎ ተነሳ የሚል ሀሳብ ከሌለ ክርስቶስ ካልተነሳማ ለቅዱስ ጳውሎስ የኔም ስብከት የእናንተም እምነት ከንቱ ሆነ አለ። ክርስቶስ ተነሳ ብለህ ካላመንክማ፣ በክርስቶስ ትንሣኤ ካልኮራህማ፣ የክርስቶስ መነሳት ካልገባማ ወዳጅ የእኛም ስብከት የአንተም እምነት ከንቱ ሆኗል። ትልቁ ከስቅለት ከመስቀል በኋላ ትልቁ ስዕል ትንሣኤ ነው። እሱ የእኛ ለአንቀላፉት በኩር ሆኖ ክርስቶስ ለአንቀላፉት በኩር ሆኖ ከሙታን መካከል ተነስቷል አለ ቅዱስ ጳውሎስ። ለማን? ለአንቀላፉት በኩር ሆኖ። እሱ ቀዳሚ ሆኖ ከተነሳ እኛ ተከታዮቹንን እንነሳለን ማለት ነው። ይህንን ነው ልታየው የሚገባ። ዛሬም አንገትህን ደፍተህ ስለ ሞቱ ብቻ አይደለም ማውራት ያለብን። ሞቱ ለእኛ የተከፈለ ዕዳ ነው። ግን ዘላለማዊ መመኪያችን ግን ትንሣኤው ነው። ከትንሣኤው በኋላ ያለው መሰባሰብ፣ ከትንሣኤው በኋላ ያለው አንድነት ነው እኛን ሊያኮራን የሚገባ። ሞቱ ስለ ሞታችን የተከፈለ ዕዳ ነው። እሱ ያሳዝነናል እንጂ አያኮራንም። እኛ መሞት ሲገባን ስለ እኛ የተሞተ ሞት፣ ስለ እኛ የተከፈለ ዋጋ ነው። ግን ትንሣኤው ግን ቀና ያደርጋል፣ ልብን ያሞቃል፣ ደስ ያሰኛል። እሱ በኩራችን ሆኖ ተነስቷል። እኛም ተከታዮች ሆነን ለዘላለም ሕያው ሆነን እንነሳለን። ይሄንን ነው ማመን ያለብን። ስለዚህ ክርስቶስ ተነስቷል፣ ተገልጧል። በሞቱ ተበትናችሁ ፈርታችሁ የነበራችሁ አሁን ተመለሱ። ክርስቶስ ተነስቷል። ከዚህ በኋላ ሊያሸንፈን ሰይጣን ግን ተነስቷል። ኢየሩሳሌም እንገናኝ። ይቆየን። የነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ላስተማረን ለመከረን አባቶቻችን አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። በሚገባ በእውነት በሚጣፍጥ አንደበት ግልጽ በሆነ ቋንቋ መምህራችን